ሱብሃንአላህ። እንዴት አመሻችሁ? እፎይ ደህና ናችሁ? እንዴት ነው? አልሐምዱሊላህ ደህና ናችሁ? ይመስገነው። ተመሰለባቸው ማለት ምን ማለት ነው? ስቅለት ላይ ኧረ እሱ ራሱ ይመልሰው። እኔ የዚህ የለውበት የራሱ የቤት ስራ ነው ይሄ። እና እኔ የምለው ኢየሱስ ሞቶ ነው የተነሳው ብላችሁ ታምናላችሁ? ያ አንተ አልሞተም ብለህ ነው የምታምነው? ሞቶ ሲነሳ እሺ፣ ያኔ ሞቶ በነበረበት ሰዓት ታመልከው ነበር እንዴ? ቀብር ውስጥም ያኔ ሞቶ በነበረበት ሰዓት ታመልከው ነበር ወይ? ቀብር ውስጥም ያኔ እኔ አልነበርኩም በእርግጥ። ነገር ግን ክርስቶስ ያልተመለከበት ቅጽበት ሰከንድ የለችም። ቀብር ውስጥም እየተመለከ ነበር። መቃብር ውስጥም ማለት ምን ማለት ነው? እኛ አምላክ እኮ የሆነ ቦታ ላይ ብቻ ነው ያለው ብለን አናምንም። ምንድን አንተ አላህ የሆነች ቦታ አርሽ ውስጥ ለሊት ደግሞ 9 ሰዓት ሰማይ ውስጥ የሚገባበት እንደዛች ቦታ ብቻ ያለ መስሎ ነው እንዴ? እርሱ በሁሉ የሞላ እኮ ነው ብለን ምናምን ነው። አንድ ማለቴ ሞቶ ተቀብሮ ነበር አይደለ እኮ እስቲል እኮ መቃብር ላይ ተቀብሮ በነበረበት መቃብር ሱብሃንአላህ። እስቲል እኮ መለኮት በሁሉ የሞላ ነው። አታውቅም እንዴ? መለኮት እዛች ቦታ ብቻ ነው ያለው ብሎ ያለ ማን ነው? እንደዛ ብሎ አስተማረህ አለ? ያንተ ግን ያንተ አላህ በሁሉ የሞላ አይደለም። ሎክ በደንብ ነው። የኢየሱስ በሁሉ የሞላ ነው። አላህ ጋር አትሂድ። አላህንም እንደርባታለና። ሎክ ያንተ አላህ ከሌሊቱ 1/3 ሰማይ ውስጥ ሲገባ ከአርሽ በላይ አይኖርም፣ እዚህ ቦታ አይኖርም፣ ምድር ላይ አይኖርም። አላህ ጋር አትሂድ። እዛ ሰማይ ውስጥ ብቻ ነው የሚኖረው። የኛ ግን አዳምጣ ሎክ መለኮት በሁሉ የሞላ ነው፣ በሁሉ ያለ ነው ብለን ነው የምናምነው እኛ። ስለዚህ በስጋ ሲቀበር ክርስቶስ ይመለካል ወይ? በደንብ ነው የሚመለከው። ለሰከንድ ለማይክሮ ሰከንድ የማይመለክበት የለም። ምክንያቱም ዮሐንስ ወንጌል ምዕራፍ 5 ላይ ቁጥር 17 ላይ አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። አባቴ እስከዛሬ ይሰራል እኔም እሰራለሁ አለ። which means ለማይክሮ ሰከንድ ለቅጽበት ላይን ጥቅሻ እንኳን ፈጣሪ ፍጡራኑን ጥብቆቱን ያነሳበት የለም። ለማይክሮ ሰከንድ እንደው ለሽርፍራፊ ማይክሮ ሰከንድ እንኳን ፈጣሪ ጥብቆቱን በፍጡራኑ ላይ ካነሳ ፍጡራን ይጠፋሉ፣ አይኖሩም። ስለዚህ አባቴ እስከዛሬ ይሰራል እኔም እሰራለሁ ሲል ለማይክሮ ሰከንድ እንኳን ከአባቱ ተለይቶ ያልሰራበት የለም። መለኮቱ የት ነበረ? እሱ ሲሞት አዳምጣ መለኮት በደንብ አዳምጠሽ። ስለዚህ አባቱ ባለበት ሁሉ ቃል አለ፣ ልጅ አለ። ማስረጃ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 18 ላይ እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። ምን አልኩህ? ሱብሃንአላህ ጌታ ያለ አልኩህ። ሱብሃንአላህ ማይክህን አንሳው። ማንም አላየም ነው ያልከው። እግዚአብሔርን አንድስ እንኳን ያየ የለም በአባቱ እቅፍ ያለ አንድያ ልጁ ተረከው ይላል። የት ያለው ተረከ ይላል? የት ያለው ተረከ ይላል? ማንም አላየውም ነው ያልከው። ምን ያህል እስልምና ውሸት እንደሆነ አዳምጡ። አሁን ለሶስተኛ ጊዜ ደግምለታለሁ። እግዚአብሔርን ማንም ያየው የለም በአባቱ እቅፍ ያለ አንድያ ልጁ ተረከው። ማን ተረከው? የት ያለው ተረከው ይላል? እግዚአብሔር ነው የተረከው። ስለዚህ ኢየሱስ አንድያ ልጁ ነው እንጂ እግዚአብሔር አይደለም። እዚህ ጋር በራሲ ላይ ነው እንትን እያልክ ያለው። እኔ ያልኩትን ድገመው እስኪ። እግዚአብሔርን ያየው ሰው የለም። እሺ በአባቱ እቅፍ ያለ አንድያ ልጁ ተረከ። በአባቱ ምን ያለ ተረከው አልኩ። በአባቱ ምን ያለውን እቅፍ ያለው ብለሃል። ጎበዝ። ስለዚህ ወልድ ክርስቶስ የአብ እቅፍ ውስጥ ነው ያለው ማለት ነው አይደለ? እሺ ጎበዝ። አብ የት ነው ያለው? አብ ሰማይ ላይ ከሰማይ በላይ አይደለ? ማን ያለ? ሰማይ ውስጥ ያለው ብላችሁ ነው የምታምኑት እናንተ? አብ አሁን ሰማይ በላይ ነው ያለው ከዛ ውጭ የለም ያለ ማን ነው? አንተ እስኪ ማስረጃ
እንደዛ ከሆነ እስማማለሁ። ሱብሃንአላህ እስማማለሁ። ከዛ ውጭ ያለ ያኔ ማን ነው? ማስረጃ ቆይ ላርግብልህና ልስማማልህ ለጊዜው። ከሰማይ በላይ አለ ከአንተ ጋር ተስማማውና ወልድ በቅፍ ውስጥ ስላለ፣ ስለዚህ ወልድ ደግሞ ከሰማይ በላይም አለ ማለት ነው። ከሰማይ በላይ አለ። ከሰማይ በላይ ያሉት ሁሉም አምላክ ናቸው ማለት እንችላለን? መላእክቶች የሉም? አልወጣኝም። አሁን አምላክ ናቸው አይደሉም? አይደለም። በመቃብር ውስጥ ያለውን እያፈረስኩብህ ነው። በደንብ አስተውልና ሞግተኛ አላም ከቻልክ አቅሙ ካለ በመቃብር ውስጥ ያለው ሲቀበር እንዴት ነው ሌላ ቦታ የለም የሚል አርጉመንት ስለሰራህ አድቫንቴጅ እየሰጠሁህ ነው እንድሞግተኝ። በአብ እቅፍ ያለ እየመለስክ አይደለም። ዞር ማለት ነው። እሺ በቃ አዳምጥ ውዶቼ፣ በደንብ አስተውሉ። ወልድ በስጋ በመቃብር ውስጥ በነበረበት ሰዓት ላይ መለኮት እዛ ብቻ ነው ሌላ ቦታ አይመለክም የሚል አስተምሮ የለንም። ይህን እንደጠየቅኩት ሱብሃነላህ በአብ እቅፍ ያለው ልጁ ተረከው ከተባለ አብ በሁሉ የሞላ ነው ብለን ነው የምናምነው። ሰማይ ዙፋኔ ነች፣ ምድር የእግሬ መረገጫ ነች ሲል ምድር የእሱ ግዛት ነች፣ ሰማይ ከፍታውም ደግሞ በእሱ ቁጥጥር ስር ያለች ነች፣ በእሱ ግዛት ውስጥ ያለች ነች። እርሱ ባለበት ሁሉ ደግሞ ምን አለ? ቃል አለ። ወልድ የአብ ቃሉ የባህሪ ልጁ ስለሆነ አብ ባለበት ሁሉ አለ። ምክንያቱም ዮሐንስ ወንጌል መዝሙረ ዳዊት ምዕራፍ 139 ላይ ከቁጥር 7 እና 8 ላይ ወደ ሰማይ ብወጣ አንተ በዛለህ፣ ወደ ምድር ጥልቅ ብገባ አንተ በዛለህ፣ እንደ ነስር ክንፍ ተሰጦኝ ብበር አንተ በዛም አለህ ይላል። በሁሉ የሞላ እንደሆነ ወደ ላይ ቢወጣም ወደ ታይ ቢወርድም ወደ ጎን ቢበርም በሁሉ የሞላ እንደሆነ መጽሐፍ ቅዱሳችን ይናገራል። ስለዚህ ወልድ ደግሞ የባህሪ ልጁ የባህሪ ቃሉ እንደሆነ ሁሉ እርሱ ባለበት ሁሉ ባለመነጠል ባለመለየት እርሱ አብሮት አለ። ዮሐንስ ወንጌል ምዕራፍ 14 ቁጥር 11 ላይ ቼክ አድርግልኝ ክርስቲያን። በእኔ አብ እንዳለ እኔም በአብ እንዳለው ይህን አታውቁምን ይላል። ስለዚህ አንዱ በአንዱ ህልው ናቸው ብለን ደግሞ እናምናለን እኛ። ስለዚህ አንተ እኩል ናቸው ብለን የምታምነው አብና ወልድ ጓዳም እኔ በአብ እንዳለው አብም በእኔ እንዳለ እመኑኝ ይላል። ስለዚህ የአብ የባህሪ ቃሉ እንደመሆኑ ሁሉ ወልድ በአብ እቅፍ ያለ ነው። ኦኬ፣ አሁን ወደ በመለኮት ሳይሆን በዓላማ ነው። ወደ ስቅለቱ በምንድን ነው ያልከው? በዓላማ ነው። በመለኮት ሳይሆን በዓላማ ነው። እኔና አብ አንድ ነን የሚለው ማስረጃ አንጣ። ማስረጃ አንጣ። አንተ በመለኮት ነው የሚለው ተረተረትን ተውና፣ ያ ጭንቅላት አልባው አላህን የሚያመልክ ኡስታዝ ነው ዓላማ ነው እንደዚህ ነው እያለ የሚያወራ እኛ ፊት ይዞት ቢመጣ እንደዚህ ነው ምንቀብረው። ከስር እያል ታብታብ የምታደርገው ኡስታዝ ራሱ ጭንቅላቱ የምትለው አላህ ጭንቅላት የለውም በዓላማ ነው ምናምን እያልክ የምትፎግረው ቤትህን ዘግተህ እኛ ቤት ስታወራ እንደዚህ ተማሪዎች ይዋረዳሉ። አንድ ማስረጃ አንጣ። አንድ ማስረጃ ብትዱኝ አብ ከእኔ ይበልጣል። የጠየኩህን ማስረጃ አንጣ። ባይዘ በዓላማ የሚለው ራሱ አያስኬድም። እንዴት እንደማላያስኬድ ላሳያችሁ። አንተ እንደዚህ በል እስኪ አላህና ሙሐመድ በአላህ ውስጥ አለ፣ አላህ ደግሞ በሙሐመድ ውስጥ በዓላማ አሉ በል እስኪ። አላህ በሙሐመድ ውስጥ በዓላማ አለ፣ ሙሐመድ ደግሞ በአላህ ውስጥ በዓላማ አለ በል እስኪ። በአላህ ያመነና በሙሐመድ ሰለላሁ ዐለይሂ ወሰለም ያመነ ገነት ወራሽ ነው ማለት ቃሉ። ያልጠየኩን አትመልስ። በእኔ ውስጥ አላህ አለ በዓላማ፣ እኔም በአላህ ውስጥ አለው በል እስኪ። አንዳችን በአንዳችን ህልው ነን በል እስኪ። አላህ በእኔ ህልው ነው፣ እኔም በአላህ ህልው ነኝ በል እስኪ። እንደዛ እንኳን ማለት አልችልም። ለምንድን ነው የማትችለው? እንደዛ አይደለም። ለምንድን ነው የማትለው? በዓላማ እኮ ከሆነ ችግር የለውም፣ በዓላማ ከሆነ ችግር የለውም ብላችሁ ኡስታዝ ያ ደደብ ኡስታዝ እንደዛ ያስተምሯችሁ የለ? እስቲ እኛ ጋር ድገሟትች። አንተ መለኮቱ ሁሉም ቦታ አለ ካልከውም እኮ እንደዛም ሊሄድልህ አይችልም። ለምን ሽንት ቤት ውስጥም አለ እንደ ኢየሱስ አለ፣ ችግር የለውም። ሽንት ቤት ያቆሸዋል፣ አንተን አለ ያቆሸዋል።
ማስረጃ ያቆሸዋል። ሱብሃንአላህ ኢየሱስ ሽንት ቤት ውስጥ አለ የሚለው ማስረጃ ካመጣ ቆይ እኔ እሰጠዋለሁ። ለአንተ ጭንቅላት ግን የሚመጥን መድኃኒት ልስጥ። ቅድሚያ አላህ የሚያቆሸው ነገር አለ? አንተ ስትጠየቅ ዝም ብለህ መልስ ነው መስጠት ያለብኝ። ከዛ በኋላ አላህ የሚያቆሸው ነገር አለ? አላህ የሚያቆሸው ነገር አለ? መጀመሪያ ጥያቄ መልሰህ ሽንት ቤትን ለምን መረጥከው? በሁሉ አለ ብዬ ሽንት ቤትን ለምን መረጥክ አንተ? እንደዛም ከሆነ ሁሉም ቦታ ውስጥ ነው የሚገባው። እሱም እኮ ሽንት ቤትን ለምን መረጥከው? አሁን መልስልኝ። ይሄንን አላህ ይገመዋል። ባክቴሪያ ኮንታሚኔትድ አድርጎት ተጸይፎ የሸቶት ምናምን የሚያቆሸው ነገር ነው። ግዑዝ አካል ነው። አላህ ቆሻሻ ይለጠፍበታል። አላህ የሚያቆሸው ነገር አለ? አረ አላህ ሲጀመር በእንደዚህ አይነት ቦታ ላይ እሱ በእንትን አይገኝም። ሰማይ ውስጥ ግን ይገባል። ወደ ቅርቢቱ ሰማይ ይመጣል። ሰማይ ውስጥ እዛ ሆኖ ደግሞ ሰማይ ንጹህ ስለሆነ ነው። ሰማይ ንጹህ ስለሆነ ይሰማል ሁሉንም። ሰማይ ንጹህ ስለሆነ ችግር የለውም። ወደ ቅርቢቱ ሰማይ ሲመጣ ሽንት ቤት ከሆነ ግን ይቆሽሻል። ሰው ለዱዓ እንዲሽቀዳደም ነው እንደዛ የተባለው። ያ ሐዲስ የመጣው አዳምጥ፣ በደንብ አስተውሉ። እኛ አምላክ በምንም የሚቆሽሽ አይደለም። መቆሸሽ የሚነገረው ለእኛ ነው። ለእኛ እንኳን የተነገረን ከገነት ከወጣን በኋላ ነው። ለእኛ ለፍጡራኑ እንኳን መቆሸሽ ከፍጡራን ባህሪያችን ለህመም ለጉስቁልና የተጋለጥን ከመሆን አንጻር የተነገረ ነው እንጂ መሽተት፣ መግማት፣ መታመም እነኚህ ለሌሉበት ነገር ቆሻሻ ራሱ አንጻራዊ ነው። ቆሻሻ ራሱ አንጻራዊ ነው። እኛን ባክቴሪያዎች ሲነኩን ስለሚያሙን ሽንት ቤት ስገቡ ከሽታው አንጻር ጉንፋን ስለሚይዘን ታይፎት ታይፈስ ስለሚይዘን ስለምንታመም ያ ቆሻሻ ለእኛ ቼንጅ ያመጣልኛ ላይ ፈጣሪ ላይ ምንም ነገር ፍጡር ሊያቆሸው አይችልም። ምንም ነገር ደግሞ ለሱ ንጹህ ተብሎ ሊነገር አይችልም። ንጽህና ከፈጣሪ አንጻር የሚነገረው የኃጢአት ነው። ኃጢአት አለመስራት ፈጣሪ የሚጸየፈው የሞራል መቆሸሽን ነው። ስርዓትን መጣስን ነው። ኃጢአትን ነው እንጂ ፈጣሪ የሚጸየፈው ይሄ ቆሻሻ እሱ የሚያቆሽሸው ውሃ የሚያነጻው እኛ ስንቆሽሽ በውሃ እንታጠብና እንጠራለን። ግዑዝ አካል ስላለን ፈጣሪ ምንም አቆሽሸው። አንድ እሱ ላይ ቆሻሻ ለውጥ ካመጣበት የሚሸተውና ጉንፋን የሚያስይዘው የሚሸተውና ታይፎድ የሚያስይዘው እንደ ሙስሊሞቹ አላህ ከሆነ እሱ ፈጣሪ አይደለም። ባይ ዲፎልት እሱ ፍጡር ነው። በመጀመሪያውኑ በቆሻሻ አታክ የሚደረግ እሱን የሆነ ቆሻሻ የሚያጠቃው ከሆነ እንኳን ፈጣሪን ተውና አየር ለምሳሌ አየርን ያቆሸዋል ቆሻሻ። ይሄንን እንትኑን ያቆሸዋል። ይሄንን ብርሃኑ በራሱ ቆሻሻ እንደዚህ ሄዶ ይለጠፍበታል። ላይናችን ላይት መጥኖ የሰጠንን ይሄንን አምፑሉ መጥቶ ይሄ ብርሃኑ ቤታችን ውስጥ ያለው ቤቴ ውስጥ ቆሻሻ ስላለ ቆሻሻ እንደዚህ ብል በወረውር ብርሃኑ ይሄ እየጠቆረ እየቆሸሸ ከዛ ይታጠብና ይጸዳል። ፀሐይ አለች። ቀን ላይ ቆሻሻ እንደዚህ ብትወረውሩ እንደዚህ ብትሉ እንደዚህ ስፔሱ ይቆሽሻል። ይሄ እንኳን የምናየው ብርሃን እንኳን የፈጣሪ ፍጡር የሆነው እንኳን በቆሻሻ ማይቆሽሽ ከሆነ ፈጣሪ የሚያቆሽሸው ነገር አለ ብሎ ማሰብ በራሱ የአይምሮ መዝቀጥ ነው። አዳም እኛ የሚታይ ነው ብለን ስለማናምን እኮ ነው የማይቆሽሸው። ምክንያት አንድም መንፈስ ነው ብለን ስለምናምን ነው። እናንተ ቆሻሻ ሽንት ቤት ይገባ ላይገባ የሚያስጨንቃችሁ ምንድን ነው? አላህ ግዑዝ አካል የሚታይ ስላለው ነው። እኛ ፈጣሪ የሚታይ ግዑዝ አካል ስለሌለው ቆሻሻ ሄዶ የሚመረግበት አይደለም። በተዘጋ ቤት ውስጥ በተዘጋ በዚህ ውስጥ ማለፍ መውጣት የሚችል አካል ቆሻሻ ሄዶ ሊጣበቅበት አይችልም። ቆሻሻ እሱን አይዘውም። ከቆሻሻ ጋር ቦታ ፈልጎ ቦታ የሚይዝ ነገር ስፔስ እና ፕሌስ የሚያስፈልገው ነገር ነው ቆሻሻ ሄዶ የሚለጠፍበት። ፈጣሪ ስፔስ እና ፕሌስ አያስፈልጉትም። ያለ ቦታና ያለ ጊዜ ያለ ታይም የነበረ ያለ ቦታ ያለ ስፔስ ያለ ፈጣሪ ቆሻሻ ሄዶ አካል ሊለጠፍበት አይችልም። ስለዚህ የሙስሊሞቹ አላህ ግን ያስጨንቃቸዋል። አዳምጥ ቆይ
አዳምጥ። በቂያማ ቀን ግን በጣም የሚገርማችሁ ይሄ መረጃቸው የጠየቁን ጥያቄ በቂያማ ቀን ዛፎችን በእጁ ይዛል፣ ተራሮችን በእጁ ይዛል፣ ምድርን በእጁ ይዛል፣ ሰማይን በእጁ ይዛል። ፈጣሪን የሚያቆሽሸው ከሆነ የሚቆሽሽ ከሆነ እነሱ ባሉ ሎጂክ መሰረት የቂያ ማለት አላህ እጁ መታጠብ አለበት። ምክንያቱም ምድርን በእጁ ያዛት ማለት ቆሻሻ ነካው ማለት ነው። የፈለገ ንጹህ ቢሆን እንኳን አንጻራዊ ነው ንጹህ መሆንነት ራሱ። ውሃ እሱን የሚያነጻው ከሆነ የአላህ ንጽህና በራሱ ባህሪው ከውሃ ይልቅ ቆሻሻ ነው ማለት ነው። አላህ ውሃ ከውሃ ይልቅ ቆሻሻ ነው ማለት ነው። ውሃ አላህን አጥቦ ቆይ አንተ የምትታጠበው እጅህ ቆሻሻ ሆኖ ውሃው ከአንተ ይልቅ ንጹህ ሆኖ ውሃው ስለሚያጸዳህ ነው። ስለዚህ አላህ ውሃ የሚያጸዳው ከሆነ የሆነ ነገር ነክቶ እነኛ የሚያቆሽሹት ከሆነ ከዛ እሱ የሚያጸዳው የሚያስፈልገው ነገር ካለ በባህሪው ንጹህ አይደለም ማለት ነው። እኛ ምን እናምናለን? ስለማስፈልገው ምንም ያቆሸው ነገር የሚታርገው ክርስቲያን የልጅ በደንብ አስተውሉ። ሌላኛ አልጨምርላችሁ። አላህ አደምን ሲፈጥር በእስልምና በጭቃ ነው፣ በገማ ጭቃ። ያ የሚገማው ጭቃ እንዴት ነው? የኔን አይነት ሰገራ ነው የሚገማው? ሱባን አላህ ከኔ ሰገራና ከዛ አንተ ከተፈጠርክበት የገማ ጭቃ የትኛው ይገማል? ያ የገማ ጭቃን አላህ በእጆቹ ነው የፈጠረ። ፈጣሪ የሚቆሽሽ ከሆነ ስለዚህ በእጆቹ አጨማልቆ ሲሰራ ፈጣሪ ቆሽሿል ማለት ነው። ወደ ቶፒኩ መልሰው ክርስቲያን ይቆሻል ያለ ሰው አለ? ይቆሻል ካላልክ ደግመህ ሽንት ቤት ብለህ እንዳትጠይቅ። እንግዲህ የሙስሊሞች አምላክ ገሃነም ይገባል፣ እግሩን ያስገባል። ያን ጊዜ ያስገባውን እግሩን ሙስሊሞች ላያመልኩት ነው ማለት ነው፣ ቆሽሿል ብለው በዚህ አይነት ሱብሃንአላህ አይታይም ብለህ ነበር ቅድም። ፈጣሪ ኢየሱስ ታይቷል እኮ ሱብሃንአላህ። አሁን ወደ ቶፒክ እንመለስና ኢሳ ተሰቅሏል አልተሰቀለም? የኔ ጥያቄ መልሱና ተሰቅሏል ወይስ አልተሰቀለም? ኢሳ አልተሰቀለም። መጽሐፍ ቅዱስ ላይ መሰቀልን እንደማይፈልግ ይገልጻል አይደለ? ማን ነው የተሰቀለው? የተሰቀለው ማን ነው? የተሰቀለው ሌላ ሰው ነው። ተመስሎባቸው ነው። ምን ማለት ነው ተመስሎባቸው ነው ማለት? ሌላ ሰው በተሰቀለው እሱ ተመስሎባቸው ነው። አላህ የዛን ያውቆ ነው እንዲህ ያደረገው። ጀሃነም በማን ይሙላ ታዲያ? እናንተ ካልገባችሁ ምን የሚሰቀለው ማለት ነው? አዎ የዛኔ አላህ ወደ ራሱ ነው የወሰደው ዒሳን፣ ይሁዶቹ አዛ ሲያረጉት። አርዛ ይሆናል እሱ ይመቸው። ደጃልን ይገድላል፣ ጂዚያ ያስቀራል፣ ተመልሶ ይመጣል የሚል አንድ ጥቅስ እኔ ከዮሐንስ ወንጌል ላይ እንጂ ከኦሪት ዘፍጥረት ማስረጃ አልፈልግም ማለት እችላለሁ። ሐዲስም መቀበል አለብህ የኛ። ስለዚህ አላህ አያውቀውም ማለት ነው። አላህ አያውቀውም ማለት ነው። እኔ ኦሪት ዘፍጥረትን ፈጣሪ አያውቀውም። ዮሐንስ ወንጌል ብቻ ያስኬዳል። ሱብሃንአላህ። ሐዲስ ቁርአን ነው እንዴ? ሐዲስ ቁርአን ነው። ከይፎ ጋር ነው እያወራው ያለሁት። ክርስቲያን ተማር መጀመሪያ። ቆይ መጀመሪያ ሐዲስ ቁርአን ነው ወይ? ሐዲስ ቁርአን የኔ ልጅ አስተምርሃል አይደለም? እኔ ማለት ነው የኔ ልጅ አስተምርሃል። አሁንም ወልዶ በቅርብ ሐዲስ ቁርአን ነው። ወልደያል እንደ ልጅ ወልዳለሁ። ያስተምራል። አንተን ችግር የለውም። በ2 ዓመቱ አንተ ጋር ነው የምልህ። ሐዲስ ቁርአን ነው ወይስ አይደለም? ቆይ ከይፎ ጋር ለወራ አትመጥነኝም። በእናትህ ሚውት አድርግ። ቀጥል። ሐዲስ ቁርአን ነው። መጀመሪያ ምግብ ብላና ድምጽህን አስተካክለና በእናትህ። ሐዲስ ቁርአን ነው። መልስ። ቆይ ተው ወይ ችግር የለውም ያውራ። ተዋኔ ከይፎ ጋር ነው የማወራው፣ ከአንተ ጋር አትመጥነኝም። ሐዲስ ቁርአን ነው ወይስ አይደለም? ሐዲስ መገለጥ ነው እንዴ? ተው እኔ ወርዳለሁ ከአንተ ጋር ከማውራ። ውረድ። መቼም አትመልሷት የሚችን ጥያቄ ጠየቅኳ። መቼም ድጋሚ ብትፈጠር ይህን ጥያቄ አትመልሰው። ባይዘው ያላስወረድኩም ራሱን የወረደው ልጅ
እኔ ቀለል ብዬ እንትን ስል አንተ አከበድክበት። እቺ አትመጥኑኝም የምትል ተረት ደግሞ ሰሞኑን በጣም እየበዛች ነች። በነገራችን ላይ እስካሁን ስንት ጥያቄ ጠይቀዋል? አንዱንም አልመለሰም። ክርስትና ላይ ግን የጠየቀውን ጥያቄ ሰምታችሁ አሉላችሁም። እስልምናቸውን አንድ የሚያውቁት ነገር የለም። የክርስትና ላይ ብቻ ጥያቄ አሸክመው ይልኳቸዋል። እስልምናቸውን በየት በኩል ያውቃሉ? ከዛ በኋላ አንቀውን የያዟቸው በዚህ ስለሆነ ማለት ነው። ቀጥሉ። የሚገርም ነው። ለምን ግን አላህ ኢሳን ወደ ራሱ ከወሰደው ለምን ማጭበርበር አስፈልገው? ሰዎች እንዲጭበረበሩ ለምን ምክንያት ሆነ? ይህን ጠይቁልኝ። ኦኬ አሬክስን ሙስሊም ነው። ኢሳን ማዳን ከሆነ አላማው ኢሳ ከዳነ ኢሳ ከተወሰደ በሱ መልክ ሌላ መልክ ማስመሰሉ ምንድነው ጥቅሙ? ይህን ቢነግሩን ጥሩ ነው። ምን አልክ? ኦኬ ኦኬ አሁን ከፍቶልሃል። ጥሩ ነው። ኦኬ እሺ ያ ሱራ 4 157ኛው አንቀጽ ላይ አንድ ነገር አለ፣ አንድ የተቀመጠ አለ። እንግዲህ ያ ነው አልሞተም አልተሰቀለም እንዲሉ ያደረጋቸው ማለት ነው ሙስሊሞችና የምር ይሄ አለመሰቀሉን በግልጽ የሚናገር አንቀጽ ነው ወይ ብለን እኛ ቻሌንጅ እናደርጋቸዋለን ሙስሊሞች። በዚህ እጅግ በጣም በርካታ የሙስሊም ኡስታዞች የሙስሊም ሼኮች ለዚህ መልስ ያጡበት ጥቅስ ስለሆነ ማለት ነው። ኦኬ እኛ የአላህን መልእክተኛ የመርየም ልጅ አልመሲሳን ገደልን በማለታቸው ረገምናቸው። እነማንን? አይሁዶችን ማለት ነው። አልገደሉትም፣ አልሰቀሉትም፣ ግን ለእነርሱ ተመሰለ። አሁን እዚህ ጋር ጥያቄያችንን መጀመር እንችላለን። ሀይሩ አሰመድ ማውራት የሚመች ከሆነ መቀጠል ትችላለህ። ሀይሩ አለ? ሰመድ ኦኬ። ግን ለእነርሱ ተመሰለ ይላል። ምንድን ነው የተመሰለው? ምንድን ነው የተመሰለው? መመሰል ማለት ራሱ ምን ማለት ነው? አላህም አያውቀው። እቺ ነች ያለችው ዶግማ አድርገው የመሰረቷት እቺ ላይ ነው። እቺ ጥቅስ ስለነች ምንድን ነው የተመሰለው? እንዴት ነው የተመሰለው? ቁርአን ግልጽና የተብራራ ነው ይልሃል። ከዛ ለሁሉ ነገር አብራሪ ነው ይልሃል። ከዛ በኋላ ለሁሉ ነገር አብራሪና ግልጽ የሆነ መጽሐፍ ይልሃል። ምን ቁርአን ደፍሮ መመለስ የሚችላል ታዲያ? ቁርአንን የለም። ተረት ተረት ነው ቁርአን፣ መልስ የለውም ቁርአን። ኡስታዞቻቸው መጽሐፍ ቅዱስን ማጨማለቅ ማቡካት እንጂ ቁርአንን አያስተምሯቸው። ሙስሊሞችን ያጸኗቸው ያቆያቸው በምንድን ነው? እሱ መጽሐፍ ቅዱስ ላይ ዝም ብሎ ጥያቄ መጠየቅ መጠየቅ መጠየቅ፣ ማጨማለቅ፣ ማበላሸት፣ በቃ እንደፈለጋቸው በራሳቸው መፈሰር፣ በራሳቸው ዝም ብለው መቀደድ። በቃ ከዛ ስድብ እዩ እንዳለ የሆነ ነገር ፖስቱ፣ እስቲ ምንም እስልምና ማይነካ ነገር ፖስቱ፣ ኮመንት ላይ መጥተው ይሰድቧቸዋል። ምን አይነት ባለጌ እንደሆኑ ማለት ነው። አምላካችሁ መጥተው ይሰድባሉ። እንደ ሙስሊም ባለጌና ተሳዳቢ በህይወት አይቻል አቅም ነው። እንደነሱ ነውረኛ አይቻል አቅም፣ ነውረኞች መጨረሻ ማለት ነው። ከዛ እኛ አንሳደብም፣ እኛ ሃይማኖታችን አይፈቅድም ስድብ ይለዋል። እኛ አላሁ አክበር፣ እኛ ማሻአላ ስድብ በእኛ አይፈቀድም ይለዋል። በህይወቴ እንደነሱ ፖለቲካ የሚሰራ እንደነሱ ውሸታም፣ እንደነሱ ተሳዳቢ፣ እንደነሱ ነውረኛ ይቻላል። ማያ ሰው ካለ በደንብ አድርገው ነው የሚጫወቱበት። እና ኡስታዞቻቸው ህዝቡን የታደጉት በምንድን ነው? ቁርአንንና ሀዲስን በማስተማር ሳይሆን መጽሐፍ ቅዱስ ላይ በመቅጠፍ ነው። ክርስቲያኑ ደግሞ እንደ በግ የዋህ ነው፣ ይነዳላቸዋል። ብዙ ጥያቄ መጽሐፍ ቅዱስ ላይ ሲጠይቁት እሱ ስላልመለሰ እሱ ስላላወቀው እነሱ አጨመላልቀው ሲጠይቁት ግራ ስለተጋባው በእነሱ ቁጥጥር ስር ይወድቅላቸዋል፣ በእነሱ ፖለቲካ ውስጥ ይገባላቸዋል። እስልምናውንም ስለማያውቅ ከዛ እስልምናው በአረብኛ ምናምን ብለው ማይገናኝ ነገር አውርተው ይደልሉታል፣ በተለይም ሴቶችን። ይሄ ነው በቃ እስልምና
ፕሮፓጋንዳና እንትናቸው ይሄ ነው። በቃ ለዘመናት አሁን ክርስቶስ አልተሰቀለም ሲሉ ተመልሶ ይመጣል፣ 40 ዓመት እንደዚህ ያደርጋል። አንድ መረጃ ከ600 ዓመት ቆይታ በኋላ እሱም ግራ የተጋባ ከዛ ሙፈሲሮቹን እንዲህ ነው የሚላተሙት በዚህ ጥቅስ። አንዱ ይሁዳን የተሰቀለው ይላል፣ አንዱ ታቴዎስ ነው ይላል፣ አንዱ ራሱ ክርስቶስ ተሰቅሎ ለ3 ሰዓት አልወረደ ይላል፣ አንዱ ደግሞ ተደብቆባቸው እስከ 7 ሰዓት ቆየ ይላል። እስከ 7 ቀን ሶሪ። አንዱ ደግሞ ከሰቃዮቹ አንዱን የተሰቀለው ይላል። ግራ የተጋባ ውዝግብግብ ያለ ማለት ነው። ሊቃውንቶቻቸው ራሱ ማን የተሰቀለው በኢሳ ቦታ እንደዚህ የተወዘጋገበ አስተምሮት ውስጥ ተቀምጦ ኢሳ አልተሰቀለም ዝም ብሎ ይልሃል ማለት ነው። ተረት ተረት። ክፍሉ ግን ምን ይላል? እኛ አላህ መልእክተኛ መርየምን ልጅ አልመሲህ ኢሳን ገደልን በማለታቸው ረገምናቸው። አልገደሉትም፣ አልሰቀሉትም። ግን ለእነሱ የተገደለው ሰው በኢሳ ተመሰለ። ማን ነው የገደሉት ሰው? በኢሳ የተመሰለው። እነዚያንም በእርሱ ነገር የተለያዩ ከእርሱ መግደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም። በእርግጥ አልገደሉትም። ነንሴንስ። ማንኛውን ነው በሱ ፈንታ የገደሉት? በአንደኛው ጥፋትስ አንደኛው እንዲገደል የተደረገው ለምንድን ነው? ጠበሪን አንብበው እስኪ ክርስቲያን ከቻልክ ጠበሪ። ከዛ የሙስሊሞችን ተረት ተረት እንደዚህ ይነግረናል። የእስልምና ተረት ተረት እንዴት እንደተመሰረተ ይህንን በተመለከተ በነገራችን ላይ እንዴት አይነት ውዝግብግብ ያሉ እንደሆነ ቁርአኑ ግን እዚህ ጋር ምን እንደሚል ብቻ በጣም ፎከስ አድርጋችሁ ተመልከቱ። ምን ይላል መሰላችሁ? እነዚያ በእርሱ ነገር የተለያዩ ከእርሱ መገደል በመጠራጠር ውስጥ ናቸው። ጥርጣሬን ከመከተል በስተቀር በእርሱ ነገር ምንም እውቀት የላቸውም ማለት። አሁን ይህን የሚለው እነማንን ነው? አይሁዶችን እና እኛን ማለት ነው። ሱራ 354ም ስለሚናገር አሁን ማን ነው እውቀት ሳይኖረው በመጠራጠርና በመዘባረቅ ውስጥ የሆነው አካል የትኛው ነው ካልን ራሳቸው ሙስሊሞች ናቸው። አንደኛ ሙሐመድ ራሱ የተሰቀለውን ሰው አያውቅም። የመጀመሪያው ምንድነው? ሙሐመድ ነብይ ነው ብለው ያምናሉ። ወሂ ነው የሚናገረው ብለው ያምናሉ። ጅብሪል 23 ዓመት በሙሉ አስተምሮት መገለጥ ይዞ እየመጣ ማን እንደተሰቀለ አያውቅም ሙሐመድ። ስለዚህ የእስልምና ኡስታዞች እና ሼኮች ከሙሐመድ ይሻላሉ፣ የተሰቀለውን ያውቃሉ። ቢዘበራርቁም አንዴ ይሁዳ ነው ይላሉ፣ አንዴ ታቲያኖስ ነው ይላሉ፣ አንዴ ደግሞ ከኢሳ ጓደኞች አንዱ ነው ብለው ይናገራሉ። ስለዚህ ሙስሊሞች የሙስሊም ኡስታዞች ከሙሐመድ ከነብያቸው የተሻለ ጭንቅላት እንዳላቸው ከወዲሁ ልንነግራችሁ እንወዳለን ማለት ነው። ኦኬ ከመጀመሪያው ጀምሬ ላንብብላችሁ። ሱራ 457ን ተፍሲር አልጠበሪ የሚለውን ማለት ነው። ኦኬ እሺ They did not kill him, nor did they crucify him, but it was made to appear to them. Meaning, they did not kill Jesus, nor did they crucify him, but it was made to appear so to them. ምንድነው እንግዲህ እሱን በእርግጥ አልገደሉትም፣ ነገር ግን ተመሰለባቸው እንደተገደለ ሆኖ አይነት ነገር ይልና the scholar of interpretation differed regarding the nature of the resemblance that was made to the Jews concerning the Jesus. ስኮላሮች በሙሉ በዚህ የተለያየ ሀሳብ ነው ያላቸው። በኢሳ ማን ነው የተመሰለው የሚለው። እሺ ማን ነው እዚህ ጋር ግራ የተጋባው? ሙስሊሞች ናቸው? አይሁዶች? አይሁዶችማ ክርስቶስን ገድለናል ብለው ያምናሉ። እኛ ነን ግራ የተጋባ ነው። እነሱ እኮ ስኮላሮች የኛ ናቸው። በቃ ጠበሪም የኛ ነው። የሙሐመድ ሳቦቹ ክርስቲያን ናቸው። እኛ ነን ግራ የተጋባ ነው። እንግዲህ እንደዚህ ግራ ተጋብተናል እያለ ነው ተፍሲር አልጠበሪ ራሱ። ሙስሊሞች ናቸው ግራ የተጋቡት ወይስ አይሁዶችና ክርስቲያኖች? ጥያቄ ምልክት ለራሳቸው ያዙና ምን ይላል? some of them said አንዳንዶች እንደዚህ ይላሉ አለ። አንዳንዶች እንደዚህ ይላሉ when the Jews surrounded him አይሁዶች ኢሳን ሲከቡት and his companion
ወይም እንትኖቹንም እነዚህ ደቀ መዝሙሮችንም they surrounded them and they could not confirm the knowledge of Jesus himself ኢሳንና ሐዋርያቶችን በከበቧቸው ሰዓት ስለ ኢሳ ምንም እውቀት አልነበራቸውም አሉ እነዛ አካባቢዎች አይሁዶች ማለት ነው because they were all transformed into the image of Jesus ምክንያቱም ሐዋርያቶቹ በሙሉ የኢሳን መልክ ይዘው ነበር እንግዲህ አንዴ 13 ነው የሚሉ አሉ እንትኖቹ የኢሳ ሐዋርያት 12 ነው የሚሉ አሉ 13 ነው የሚሉ አሉ 15 ነው የሚሉ አሉ 16 ነው የሚሉ አሉ 18 ነው የሚሉ አሉ 19 ነው የሚሉ አሉ 17 ነው የሚሉ አሉ 17 አንድ አይነት መልክ ነበራቸው አይሁዶች ኢሳን ሊገሉት ሲመጡ ማለት ነው እሺ ማን የተጋባው ግራ ታቆ የለ ሙስሊሞች ነብያቸው ያውቃል አይደል so it was unclear to those who wanted to kill Jesus ከዛ በኋላ ኢሳን ለመግደል በቃ ግልጽ ሊሆንላቸው አልቻለም who Jesus was from among them የትኛው ይሁን ከ17 ውስጥ የትኛው ነው ኢሳ የሚለው ሊያውቁት ሊረዱት አልቻሉም ብለው እንግዲህ ሼኮቻቸው እንደዚህ ይናገራሉ some of those who were in the house with Jesus went out to them and they killed him thinking he was Jesus አንድ ላይ ከኢሳ ጋር የነበረ ሰው ነበረ የሚሉ አሉ ከኢሳ ሌሎች ደግሞ ምን ይላሉ ከኢሳ ጋር የነበሩት አንዱ ወጣና እሱን ደግሞ ገደሉት ይሄ ደግሞ ሌሎቹ የሙስሊም ቅዠታሞች የሚያብራሩት ማለት ነው ስኮላሮቻቸው ይቃዣሉ እንደዚህ ነው የሚቃዡት ሶሪ ግልጽ ነው ካላችሁ ቅዠት አይደለም ካላችሁ ኑና መልሱልን አሁን በጣም የሚገርመው አሁን እስካሁን የነገርኳችሁ ተረት ከየት እንደመጣ አይታወቅም እስካሁን ያነበብኩላችሁ ኔክስት ደግሞ ላንብብላችሁ ኤግዛክትሊ መጽሐፍ ቅዱሱን ኮፒ አድርጎ እንዴት ውስጥ እንዳደረገው ሐሳቡን ማለት ነው ሂራ ይቀጥል ወይስ ልቀጥለው እኔ የሚያወራ ከሆነ አንድ አንብበውና ይቀጥላል ኦኬ እሺ ቀጥሎ ያለው እንደ ዘገባ ደግሞ ላንብብላችሁ እሺ when God informed Jesus son of Mary that he was about to depart from this world he was distressed by this and found it difficult ምንድነው አላህ ኢሳን ልክ ከዚህ ዓለም እንደሚሄድ ሲነግረው ኢሳ ምን አለ በጣም በሞቱ ሞት አይነት ነገር ማለት ነው ስሜት ተሰማውና በጣም ተከፋ እጅግም ለሱ እንትን አለ አዘነ ይላል so he summoned the disciple and prepared food for them ከዛ በኋላ ሐዋርያቱን ሰበሰባቸውና ምግብ አዘጋጀላቸው ራት አዘጋጀላቸው look saying come to me tonight for I have need of you ምን አላቸው ኢሳ ሐዋርያቶቹን ዛሬ ወደ እኔ እንድትመጡ ፈልጋችኋለሁ አላቸው when they gathered around him that night ከዛ በኋላ በዛ ምሽት ወደሱ ተሰብስበው ሲመጡ he fed them dinner and then served them ከዛ በኋላ ራት አቀረበላቸው ማስተናገዳቸው ጸሎተ ሐሙስ when they had ጸሎተ ሐሙስ ነው ያ ይኮርጁት እኮ በቃ ጸሎተ ሐሙስን ቁጭ ብለው ቀጥል ያ እና ራት አዘጋጀላቸውና ራት ጋበዛቸው ማለት ነው ኢሳ ከዛ በኋላ ምን ይላል ሶሪ የት ጋር ነበርኩኝ እሺ ኦኬ ከዛ በኋላ when they had finished eating ከዛ በኋላ በልተው ከጨረሱ በኋላ he began washing their hands and performing ablution for them with his own hands ከዛ በኋላ ራት በልተው ከጨረሱ በኋላ እግራቸውንና እጃቸውን አጠባቸው በእጁ wiping their hands with his garment ከዛ በኋላ በያዘው ማበሻ ጨርቅ ጠራረገላቸው ወይም ደግሞ አበሳቸው የዮሐንስ ወንጌል ምዕራፍ 13 ከቁጥር 1 እስከ 16 ያለው ታሪክ ማለት ነው they found this difficult and disliked it ከዛ በኋላ እነሱ ይሄን ነገር ሲመለከቱ የሆነ አልወደዱትም ነገር he said ከዛ እሱም እንደዚህ አላቸው whoever rejects anything I do tonight let him not ምን አላቸው ጴጥሮስ እግሩን ሲያጥበው አንተ የኔን እግር አታጥብም ብሎት ነበር አይደለ ክርስቶስን ተቃውሞት ነበር ክርስቶስን መልሶ ምን ብሎት ነበር መጽሐፍ ቅዱስ ላይ ማለት ነው እኔ እግርህን ካላጠብኩ ከኔ ጋር ህብረት የለህም ከኔ ጋር ትርፍ የለህም ብሎት ነበር ከዛ በኋላ ኢሳን እዚህ ጋር ደግሞ ምን ይላል ኢሳን አልተቀበሉትም ነበር ኢሳም ደግሞ እንደዛ ብሏቸው ነበር ማለትም እንደዛ ማድረግ እንደሌለባቸው I am not from him nor am he from me and they acknowledged him when he had finished he said ከዛ በኋላ እግራቸው ምናምን አጥቦ ከጨረሰ በኋላ እንደዚህ አላቸው
አስ ፎር ዋት አይ ዲድ ፎር ዩ ቱናይት ዛሬ ያደረኩላችሁ ነገር ተመለከታችሁን? ሰርቪንግ ዩር ፉድ ኤንድ ዋሽንግ ዩር ሃንድስ ዊዝ ማይን ምግብ አቀረብኩላችሁ እጃችሁና እግራችሁን አጠብኳችሁ። ሌት ማይ ኤግዛምፕል ቢ ዩርስ እኔ የሰጧችሁ ምሳሌ ተከተሉ፣ እንደኔ ምሳሌ ሁኑ። ዩ ሲ ሚ አስ ደ ቤስት አማንግ ዩ እኔ ከእናንተ መካከል በጣም ጥሩ እንደሆንኩ ታያላችሁ። ሶ ሌት ነን ኦፍ ዩ ኮንሲደር ሂምሰልፍ ሱፔሪየር ቱ ዋን አናዘር ከእናንተ መካከል ማንም ታላቅ ቢኖር እንደ ታናሽ ይሁን። ኤንድ ሌት ቲች ዩ ጊቭ ሂምሰልፍ ቱ ዋን አናዘር አይ ጊቭ ማይሰልፍ እኔ ለእናንተ ራሴ እንደሰጧችሁ እናንተም ደግሞ ለሌላ ሰው ራሳችሁ ልትሰጡ ያስፈልጋችኋል። በቃ የዮሐንስ ወንጌል ምዕራፍ 13ን አንብቡት ባጭሩ። As for my need for which I ask your help, pray to God for me and strive in supplications that he may postpone my days. እናንተን አሁን የምጠይቃችሁ ነገር አላህ የኔን ሞት እንዲያረዝምልኝ ነው ጊዜውን ብሎ ከዚህ በኋላ ያለው ታሪክ ደግሞ ሌላ ተረት ማለት ነው። When they set themselves to pray and intended to strive earnestly, sleep overcomes them so that they could not pray. ከዛ በኋላ ምንድነው ጸሎት ማድረግ አልቻሉም፣ እንቅልፋቸው መጣና ተኙ። So he began to wake them and saying ከዛ በኋላ ቀሰቀሳቸውና እንደዚህ አላቸው Glory to be God, can you not bear to help me for one night? ለአላህ ክብር ይግባውና አንድ ሌሊት እንኳን ከኔ ጋር ነቅታችሁ መጸለይ አቃታችሁና አላቸው። የሌሊቷንም ጸሎት አመጣት እኮ እንዳለ እኮ ቆይ ገና ጉድ አሳያችኋለሁ። They said By God, we don't know what is wrong with us. ወላሂ እኛ ላይ ምን እንደተፈጠረ አናውቅም አሉ፣ እንቅልፋቸው ስለወሰዳቸው ማለት ነው። We used to stay up late talking and we could not stay up late talking tonight and we did not want to pray. But a trick was put between us and him. He said ከዛ በኋላ ኢሳም እኛ መጸለይ አልቻልንም ብቻ እንደ ድካም እንዳለባቸው ምናምን ነገር እንደመሸ ከነገሩት በኋላ ለምን መጸለይ እንዳቃታቸው እሱ ምን አላቸው መሰላችሁ? He said ማለትም ኢሳ the shepherd will be taken away and the sheep will be scattered ምን አላቸው? በዚህ ሌሊት እረኛው ይመታል በጎቹም ይበተናሉ አላቸው። ወይ እኔ እነዚህ ናቸው እኮ እስኪ አንዴ ላንብበው ትንሽ When morning came ከዛ በኋላ ጠዋት ከነጋ በኋላ ሁለት ደቂቃ When morning came ከዛ በኋላ ሲነጋ one of the disciples went to the Jews and said ከኢሳ ሐዋርያቶች አንዱ ወደ አይሁዶቹ ሄደና What you will give me if I lead you to the Messiah ወደ መሲሁ ወደ ኢሳ ብመራችሁ ለኔ የምትሰጡኛላችሁ ብሎ ይጠይቃቸዋል፣ አይሁዶችን ማለት ነው። They gave him 30 pieces of silver የይሁዳ ክደት ደግሞ ሊመጣ ነው እዚህ። አይ እነዚህ ሰዎች እኮ ቀልድ ነው የያዙት። ከዛ በኋላ they gave him 30 pieces of silver ከዛ በኋላ 30 ብር ሰጡትና which he took and led them to him ከዛ በኋላ ወደሱ ይዟቸው ሄደ። They had been deceived before so they seized him and secured him and tied him with rope ምንድነው ከዛ በኋላ ከመራቸው በኋላ ምን አደረጉት? ያዙት፣ አሰሩት በገመድ። They led him away saying used to raise the dead ከዛ በኋላ ካሰሩት በኋላ መርቷቸው በኋላ ከመርቶ ኢሳ ጋር መራቸው፣ ኢሳን አሰሩት ማለት ነው። ከዛ አይሁዶቹ ምን አሉት? You used to raise the dead አንተ ሙታንን ታስነሳ ነበረ። Rebuke Satan ሰይጣንንም ትገስጽ ነበር። And heal the possessed ሽባዎችንም ትፈውስ ነበር። Won't you save yourself from this rope እስኪ ራስን ከዚህ ገመድ አድን አሉት አይሁዶች። ገመድ ላይ ነው ያንጠለጠሉት እንጂ ያልሰቀሉትም እንጨት ላይ ቀጥል ታንቆ ነው እንደ ሞተው በገመድ ነው እንትን ያሉት፣ መስቀል ላይ ያልሰቀሉት ያመልጣል። ከዛ ቀጥል አንብበው። ወይ ቀልድ
They spat on him and threw thorns at him until they brought him to the cross on which they intended to crucify him. ከዛ በኋላ ምን ተፉበት? በጭንቅላቱ ላይ የሾህ አክሊል አደረጉበት። ከዛ በኋላ መስቀል አሳክመው የሚሰቅሉበት ቦታ ድረስ ወሰዱት አለ። ሉክ ተፉበት፣ የሾህ አክሊል አደረጉለት፣ መስቀል አሸክመው ደግሞ የሚሰቅሉበት ቦታ ድረስ ወሰዱት። But God raised him up to himself. ከዛ በኋላ አላህ ወደ ራሱ አነሳው። And they crucified what they had been led to the belief. የሰቀሉትም መርቶ የወሰዳቸውን ሰው ነበረ። He remained there for 7 days. ኢሳ ከዛ በኋላ 7 ቀን ያህል ነበረ። Then his mother and the woman whom Jesus had healed of her madness came weeping to where the crucified man lay. ከዛ በኋላ የኢሳ እናትና ከፈውሷት የነበረች አንዲት ሴት ከዛ ከተሰቀለው መስቀል ስር ሆነው ያለቅሱ ነበረ። የኢሳ እናት እንኳን አታውቅም። ቀጥል። እናቱ እንኳን የተሰቀለው ጋር ሆና እያለቀሰች ነበር። ልጄ ሞቷል ብላ እያለቀሰች ነው። አላህ ምን አድርጎታል? ያን ወስዶታል። ምን እያደረገች ነው? እንትና ማርያም ልጄ ሞተ ብላ ያ የተሰቀለ ጋር እያለቀሰች ነው። ሄራ እንኳን ደህና መጣ። ሰላም ቆያችሁ። ጥያቄ ነበረኝ። እስኪ አሁን ኢየሱስ ክርስቶስ ላይ ስታወሩ ነበር። እስኪ የእናንተን ኢየሱስ ክርስቶስ ማለት ነው ከባይብል ላይ ኢየሱስ ክርስቶስ ተረጋጋ ተወልዶ ማለት ነው። ተረጋጋ። ቆይ ተመሰለባቸው ማለት ምን ማለት ነው? ቆይ ጥያቄ ልጠይቃ፣ ግልጽ አድርግልኝና እኔ እመጣለሁ። ጠይቀው ቅድሚያ መጀመሪያ እናንተን ክላሪፋይ አድርግልኝ። ባይብል እሱ ላይ ነው የምጠይቅህ። አሁን ምክንያቱም ተመሰለባቸው ማለት ምን ማለት ነው? እናንተ ቶፒኩ ላይ ማለት ነው አዳምጥሽ። እኛ ተሰቅሏል ብለን እናምናለን። እናንተ ተመሰለባቸው ስትል ምን እያደረግ ነው? የነገርኩ እኮ ነው። እኔ አሁን መጀመሪያ የእናንተን ኢየሱስ ክርስቶስ ማለት ነው ባይብል ላይ ክላሪፋይ አድርግልኝ። ኢየሱስ ምን ነው ክላሪፋይ ማለት ነው? ባይብል ሳነብ ማለት ነው። አዎ አሪፍ ጥያቄ። ባይብል ሳነብ ማለት ነው ኢየሱስ ክርስቶስ ራሱ የአይሁድ እምነት ተከታይ እንደሆነ ባይብል ይናገራል። እናቱ ማርያምም የአይሁድ እምነት ተከታይ ነበረች ይላል። ባህላቸው፣ እምነታቸው፣ ሁሉ ነገሩ የአይሁድ እምነት ተከታይ ሆኖ ሳለ እናንተ እንዴት ክርስትናን ተቀበላችሁ? እንዴት ክርስቲያኑ ተቀበላችሁ? ኦኬ ይሄ ነው ያስጨነቀ ነው። ኦኬ እናመሰግናለን። የሙስሊሙን እምነት እንደማይከተል ስለነገርከን በመጀመሪያ ደረጃ የባይብሉ ከአይሁድ እምነት ጋር የሚመሳሰል ነው ካልከን እናመሰግናለን። የሙስሊሞችን እምነት እንደማይከተል ኢየሱስ ወይንም ደግሞ እሱ ዞት የመጣ አስተምሮ ከሙስሊሞቹ አስተምሮ ጋር ማይመሳሰል መሆኑን ማመን ቴንኪው። ምክንያቱም አይሁዶች ለምሳሌ እግዚአብሔር አባታችን ብለው ያምናሉ። አይሁዶች እንደዛ ያምናሉ። ስለዚህ ያንን ያልተገለጠላቸውን በደንብ ገልጾላቸዋል። አብ አባት እንደሆነ ለሁላችን ክርስቶስ ደግሞ ነግሮናል። ስለዚህ በዚህ መመሳሰላችን አስቀድሞ ለአይሁዶችም አምላካቸው ነው፣ አብ አባታቸው ነው፣ አምላካቸው ነው። የአይሁድን እምነት ይከተላል ወይንም ከአይሁዶች እምነት ጋር ይመሳሰላል። ችግር የለውም። ምክንያቱም አይሁዶች ለምሳሌ ምን ብለው ያምናሉ? አብ ልጅ አለው ብለው ያምናሉ። አብ ልጅ አለው እርሱም ይመጣል ይወለዳል ብለው ያምናሉ። ክርስቶስ ደግሞ መጥቶ የአብ ልጁ እኔ ነኝ ብሏል። የአብ ልጁ ማንኛ አለ? እኔ ነኝ ይላል። ከእናንተ ጋር የሚመሳሰልም እናንተ አጋንንቶች አላህ ልጅ የለውም ስላሉ አላህ ልጅ የለውም ብላችሁ ታምናላችሁ። ሱራ 72 ከቁጥር 1 እስከ 3 አዳምጥ። አጋንንቶች አላህ ልጅ የለውም ስላሉ አጋንንቶች አዳም ጠየቃ። አጋንንት ልጅ የለውም አላህ ስላሏችሁ እናንተ አላህ ልጅ የለውም ብላችሁ ታምናላችሁ።
ተረድቻለሁ ተረድቻለሁ ኢየሱስ ተረድቻለሁ። አዳምጣ ተረድቻለሁ። አይሁዶች ነገርኩ እኮ አይሁዶች ሊሳዳምጥ አዳምጥ እኮ ተረጋጋ። ኢየሱስ ራሱ አልኩ የአይሁድ እምነት ተከታይ ነው ይላል ባይብል አልኩ። አዳምጥ ቆይ አዳምጥ ተረጋጋ። ፕሊስ አዳምጥ። ሚዩት አድርግና አዳምጥ። ለምንድን ነው የምትረበሸው? ምንድን ነው? ተረጋጋ እንጂ ጠየቅህ አይደል? ስለዚህ ክርስቶስ ወደ ገዛ ወገኖቹ መጣ ይላል እኮ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 11 ላይ ከቁጥር 11 ጀምሮ ወደ ገዛ ወገኖቹ መጣ፣ ለተቀበሉት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው፣ ይሄም ከስጋና ከደም አይደለም ይላል። ወደ ገዛ ወገኖቹ መጣ፣ ለተቀበሉት ስልጣን ሰጣቸው። ምን የሆኑ ዘንድ? የእግዚአብሔር ልጆች የሆኑ ዘንድ። ስለዚህ እነኛ የእግዚአብሔር ልጆች መሆን ስልጣን ተሰጥቷቸዋል። እስልምናው ላይ ደግሞ አላህ ልጅ የለውም። ለምን? አጋንንቶች አላህ ልጅ የለውም ስላሏችሁ አጋንንትን ትምህርት ስለያዛችሁ። አይሁዶች ደግሞ የአጋንንትን ትምህርት እንዲይዙ አልተመከሩም፣ አልታዘዙምም። ልጅ ያለው አብ የባህሪ ልጅ ብለው ያምናሉ አይሁዶች። አንተ የምታውቃቸው ዛሬ ያሉትን አይሁዶች ነው። ዛሬ ያሉትን አይሁዶች እንደ ቤክታታቸው። ስለዚህ ትክክለኞቹ አይሁዶች ክርስቶስን የሚጠብቁ ናቸው። እነ አብርሃም፣ እነ ዳዊት፣ እነ ሰለሞን፣ እነ ኢሳያስ አስቀድሞ የነበሩ ትክክለኞቹ አይሁዶች በነቢያቶች ያሉት ክርስቶስን የሚጠብቁ በትንቢት ያዩ አምላክ ይወለዳል፣ በስጋ ይገለጣል፣ ያድነናል ብለው ሲጠብቁ የነበሩ ናቸው እኮ። ለአብርሃም እኮ ነው ዘፍጥረት ምዕራፍ 12 ከቁጥር 1 እስከ 3 እኮ ተስፋ የተነገረው ለአብርሃም እኮ ነው። ሰለሞን እኮ ነው መዝሙር 30 ላይ ከቁጥር 1 እስከ 4 ትንቢት የተናገረለት። ሰለሞን እኮ ነው አስቀድሞ ትንቢት በጥበብ ላይ ምዕራፍ 2 ላይ የተናገረለት። ዳዊት እኮ ነው 110 ላይ በመዝሙሩ ቁጥር 1 ጀምሮ የተናገረለት። መዝሙር 22 ላይ ለክርስቶስ ትንቢት የተናገረለት። ስለዚህ አባቶች ለነሱ ናቸውና ክርስቶስ ከነሱ በስጋ መጣ ይለዋል ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 9 ቁጥር 5 ላይ። ስለዚህ ሕግም የተሰጣቸው ከማን ነው? ከክርስቶስ ነው። ሕጉን ራሱ የሰጣቸው እሱ ራሱ አምላካቸውም ስለሆነ ማለት ነው። የመጣው በስጋ ግን ከነሱ ነው። እነሱም ደግሞ የሚያምኑት እምነት ዛሬ ያሉትን ትተዋቸውና ትክክለኞቹ አይሁዶች ክርስቶስን ሲጠብቁ ሲናፍቁ የነበሩ ተስፋም ሲያደርጉ የነበሩ ናቸው። ደቀ መዛሙርቶቹም እኮ አሉ፣ ከዛው ናቸው። ወዳጃችን፣ ወገናችን፣ ዘመዳችን። ስለዚህ ክርስቶስን የተቀበሉት ይቀጥላሉ ማለት ነው። ክርስቶስን የገፉት ግን ቃል ኪዳናቸውን ያጣሉ። እንደዛ ነው። ዛሬ አንተ ከተቀበልክ የክርስቶስ ተከታይ ትሆናለህ። ካልተቀበልክ ደግሞ በሙታን ውስጥ ትቀጥላለህ ማለት ነው። አሁን ተመሰለባቸው ማለት ምን ማለት ነው? ኢየሱስ ክርስቶስ ተመሰለባቸው ማለት ምን ማለት ነው? ይኸውልህ መች መለስክልኝ? እኔ የጠየቅኩ ኢየሱስ ክርስቶስ በቃ ከስራ ነጣ ታባጋለህ። በተረፈ አሬክስን ሙስሊም ነህ? አልሐምዱሊላህ። መልካም። በኢሳ ቦታ ማን ነው የተገደለው? ከተከታዮቹ አንዱ ነው። ማንኛው? አብዛኞቹ ስለሚመሳሰሉ ከተከታዮቹ አንዱ ነው። ስንት ተከታዮች ነበሩ? አልተሰቀለም። ሐዋርያቶቹ ማለት ነው አይደለ? አዎ። ማንኛው? የትኛው ሐዋርያ? አብዛኞቹ ይመሳሰላሉ። ከመካከላቸው አንዱ ነው እኮ። ማንኛው ሐዋርያ? ስም አላቸው እኮ ሁሉ። ማቴዎስ፣ ጴጥሮስ፣ ዮሐንስ፣ ይሁዳ፣ ያዕቆብ። ማንኛው? ተመሳሳይ ናቸው ሁሉም። ስማቸውን ለጊዜው እንተወው። ግዴታ ነው። ምን ስማቸውም እንደዛው ተመሳሳይ ነው። መልካቸውም ተመሳሳይ ነው። ስማቸውም ተመሳሳይ ነው። ነው እነዚያ የሰቀሉት በመጠራጠር ውስጥ ናቸው የሚለው እናንተ ናችሁ ተጠራጣሪዎቹ ወይስ የሰቀሉት ናቸው? ምንልክ ተጠራጣሪዎቹ እናንተ ናችሁ ወይስ የሰቀሉት? የሰቀሉትማ ተመሳስሎባቸው ነው
ከሐዋርያት መካከል አንዱን የሰቀሉት። ይሄ እኮ አይመጣውም ወንድማችን። የሰቀሉት ክርስቲያኖች ናቸው። ሊሆን አይችልም። የትኛውም ክርስቲያን ጋር ስትሄድ ክርስቶስ ተሰቅሏል ነው የሚለው። ምንም ጥርጣሬ የለብንም እኛ በፉል ኮንፊደንስ የምንናገረው ክርስቶስ ተሰቅሏል፣ ሞትን ድል አድርጎ ተነስቷል። ፕሮቴስታንት ጋር፣ ካቶሊክ ጋር፣ ኦርቶዶክስ ጋር ኢየሱስ ተሰቅሏል ነው። ምንም ጥርጣሬ የለብንም። ሐዋርያ ተሰቀለ፣ ሰንበዲ ተሰቀለ የሚል ጥርጣሬ ውስጥ አይደለንም። እናንተ ናችሁ ሐዋርያት ነው የተሰቀሉት፣ ሐዋርያት አንዱ ትላላችሁ። አንተ እንዳልከው አንዳንዱ ተመሳሳይ ናቸው አናውቅም አልክ። አንደኛው ደግሞ ይመጣና ሰንበዲ ነው ይለናል። ሌላኛው ይመጣና ሰንበዲ ነው ይለናል። ጥርጣሬ ውስጥ ያላችሁት ማን እንደተሰቀለ እንኳን ማታውቁ እናንተ ናችሁ እኮ እኛ አይደለንም። ጥርጣሬ እየተከተላችሁ ያላችሁት እናንተ ናችሁ። ቁርአኑ እናንተ ላይ ነው አፕላይ የሚሆነው። ኢብን ከሲር ሌላ ይላል፣ ጠበሪ ሌላ ይለናል፣ አስጢ ሌላ ይላል፣ ጃለሌን ሌላ ይላል፣ ኢብን አባስ ሌላ ይላል። እርስ በርስ ሙፈሲሮቻችሁ እንኳን መግባባት ያልቻሉበት ማለት ነው። ኢሳ አልተሰቀለም፣ ከሚከተሉት አንዱ ተሰቅሏል። የሚከተሉት ወንድማችን ይታወቃሉ። ስንት ዓመት ኖረው ማን የት እንዳስተማረ ይታወቃሉ። ዝም ብሎ በደፈናው ሞተዋል ማለት ስም ማጥፋትም ነው። ይታወቃል። ጴጥሮስ ብትል ጴጥሮስ የት እንዳገለገለ ይታወቃል። ማቲው ብትል ማቴዎስ 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 የት እንዳገለገለ ይታወቃል። ስለዚህ ዝም ብሎ በደፈናው ከአንዱ ተገድሏል። ኦኬ፣ እንዴት ነው የተገደለው? እሺ ይሁዳ ኢሳን አሳልፎ ሊሰጥ ሲል አብዛኞቹ ስለሚመሳሰሉ